ይልሽ ራስሽ ልጅ እየተንጠለጠልሽ የመጣሽ አሁን አደይም ዴቭም የሉ ተነሽና ውጪ። አልወጣም። ፍቅር አፍሽን ዝጊ። ዝም ብለሽ እየሮጥሽ ወደዚህ ቤት አትምጪ። አይመለክ ስትናፍቀኝ ጊዜ ምን ላድርግ? አሁን ለኔ ጥፊ ይገባኛል። አደይን ስላየሃት ነው አይደል? በቃሽ። ሁለተኛ ዴቭ አጠገብ ላይሽ አልፈልግም። ነይ ውጪ። ልቀቂኝ። አለቅሽ። ልቀቂኝ። አደይ አንቺ ልቀቂያት። እሺ ቲና፣ አሁን በራስሽ ከዚህ ቤት ውጪ። አይ ካልሽ ግን የምገልሽ ነው የሚሆነው። እሺ ውጪ። ቆይ እኔን ለምን በጥፊ መምታት አስፈለገ? ለምን ለሊ ባቡሬ አይደለ እንዴ ከቤዛ ጋር ሆኖ እንደዚህ ያደረገሽ? አይ አክስቴ ነበረች። ባቡሬ ደግሞ እሷን እያገዛት ነበር። ግን ደግሞ እሱ በእኔ በኩል ያለውን ነገር ሲሰማ ለእኔ ያዘነልኝና ረዳኝ። እና የፈለገ ቢሆንስ እንዴት ቤትሽ ውስጥ ታስገቢዋለሽ? ለሊ ሩታ ተረጋጊ እንጂ። ቆይ እህትሽ ነች? እሺን ደግሞ ኬት ነው ያመጣሁት? ነበረች። አዎ ናት። ባቡሬ ተዋወቃችሁ? አትወድሽም ማለት ነው? እንዴት እንዴ? በጠፋሽ ጊዜ እኮ እሷን አላየኋትም። ባገኝ ኖሮማ መች ለቅ ነበር። ሁሉም መጥተው በየመንገዱ ሲያፈላልጓት አንቺ የት ነበርሽ? ቤዛ ስለሌሊ እንደምታውቅ ከአንተ ጋር ስታወራን የሰማሁት። ባቡሬ አሀ፣ ቤት ቤዛ የምታስጨንቂያት አንቺ ነሽ? ምን አባቷ ትጨነቃለች እሷ። ለሊም ብትሆኝ እሱን እዚህ ቤት ማስገባት አልነበረብሽም። እንዴት ሞኝ ትሆኛለሽ በዚህ ልክ? ኧረ ራስሽ ነሽ ሞኝ ሆንሽው። የታውቂኝና ነው ስለ እኔ እንደዚህ የምትናገሪ? አሁን እኔ ለሊም ብዬ ነው የመጣሁት። ሌላ ትርፍ ወሬ አታወራሽ። ሩታቴ እንደዛ አትበይ። ባቡሬን ስታውቂው በጣም ነው የምትወጂው። ውይ እንዳታስቢው ለሊ። አንቺ ግን በመመለስሽ በጣም ደስ ብሎኛል። ሰላም ውድ ቻናል ቤተሰቦቼ፣ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል ማለት ነው። እንግዲህ ቲናና ፍቅር ያዘጋጁት ወጥመዳቸው ወይም ደግሞ አዴና ዴቪን ለማለያየት ያደረጉት ነገር አልተሳካላቸውም ማለት ነው። አዴ በጭራሽ አላመነቻትም። ምክንያቱም አውቃ እንዳደረገች ይሄ የፍቅር ስራ ነው በደንብ አቃሉ። አዴ ዴቭ ምን እየተካሄደ ነው? አረ እኔም እንዳንቺ እያየሆኑ ግራ ገባኝ። እኔ ምንም የማውቀው ነገር የለም አዴ እያላት አዴን ለማሳመን እየሞከረ ነበር ዴቭ። አዴ ግን አሁን ላይ ጎበዝ ሆናለች። ምክንያቱም የእነሱ ጨዋታ እንደሆነ ወደ ወቅቲና ምን ትሰራለሽ ሲል እንደ ውጭ ብላ ጸጉሯን ይዛ ስትወጣ ልቀቀኝ ቆይ አዴ ልቀቃት፣ ለዚህ ተረት ለብለን እኔ ብዛም ተናዶ ቲና በጥፍ ያጋጫታል። ይገባታል። እንደውም ጸጉሯን ነበር መንቀል ስታናድ የሴት ቅናታ ማለት ነው። ከዛ በኋላ አሁን ከዚህ በፊት እንዳትመጪ ብዬሽ ነበረ ክፍሌ። ቆይ ምን ትሰራለች? ከዚህ ውጭልኝ፣ አሁን ቀጥልሽ ውጭልኝ ከክፍል ትለዋለች ይላታል። ነገር ግን እሷ አንቢት አዴ አይመለከትም ቲናኔ ውጭ ብላ ብትጎትትም ግን አልወጣም ማለች። አዴ ቆይ ተይ፣ እኔ ራስ በፍላጎታ እንድትወጣ አድርጋታለሁ። አሁን ቶሎ ብለሽ ከክፍሌ ውጭ፣ አለዛ እንዲገልሽ አትግፋፊኝ አለቻት። ከዛ ዴቭ ተናዶ አነቃት። ከዛ አዴ አገላገለችና ቲና ውጭ ከዚህ አንቺ ምን አገባሽ ስለ ዴቭ? ምን አባሽ ነው ከኔ የምትፈልጊ? ለምን አትይኝም እንደዚህ እያለች አዴን በጭራሽ እንደዚህ ልታናግሪያት አይገባም። አንቺ ደግሜ ላይሽ አልፈልግም፣ ውጭ ከዚህ ቤትና በግድ ያስወጣታል ማለት ነው። ከዛ ቲና እጅግ በጣም ተናዳና ዴቭ በጥፊ ስላ እንዴት እኔም በጥፊ ትመታኛለህ ዴቭ በማለት ትናደዳለች። ከዛ እየተናደደች እየተነጫነጨች ከክፍሉ ትወጣለች ማለት ነው። እኔ እንደዚህ ትመታኛለህ ታሳፍራል እያለች ከዛ እያለቀሰች ከክፍሉ ወጣች። ከዛ አዴ እባክሽ አዴ ይቅርታ አድርግልኝ፣ እኔ ምንም የማውቀው ነገር የለም። አዎ ይሄ ፍቅርና የቲና ስራ ነው ተረድቼዋለሁ። ስለዚህ እባክህ ጥንቃቄ አድርግ፣ ራስን ጠብቁ ትለዋለች። እሺ ራሴን እጠብቃለሁ፣ እባክሽ ይቅርታ አድርግልኝ፣ ወደ ሌላ አትረጂ እያላት ነበር። አንተ ምንም ያጠፋ ነገር የለም፣ ይሄ የእነሱ ስራ ነው፣ ይሄ ጸባቸው ነው፣ እናውቃለን እኮ ፍቅር ምን እንደምታረግ። ስለዚህ የፍቅርና የሩታ ስራ ነው፣ ስለዚህ ችግር የለውም፣ አንተ ግን ራስን ጠብቅ ትለዋለች። እሺ አዴ በጣም አመሰግናለሁ፣ በጣም ወድሻለሁ ይላታል። ከዛ እሷም እሺ በቃ ወደ ስራ መሄድ አለብን ትሄዳለች። ቅምጥልና ኪንጎ ደግሞ ይገናኛሉ ማለት ነው። ኪንጎ ቅምጥል ተናዳለች። ለምንድነው ተናደደችው? ባለፈው ባቡሬ የተነሳ ተጠራጥራ እሷን አለችበት ብላችሁ ነበር። እኔ ግን ሊሊ በጣም ስጨነቅ ከእናንተ ጋር እኔ ማስመሰል ነገር አልመቸኝም። ፊት ለፊት ነው ሁሉ ነገር የማደርገው። አንተ እንኳን አላመንከኝም ነበር። ከሱ ጋር የተባበርኩ መስሎክ ነበር አይደለም?
ይቅርታ አሁን ገምቼ ነበር ግን ተሳስቻለሁ ይላታል። ከዛ ፍቅር ምን ተፈጠረ ለምን ወጣሽ እያለቻት አልተሳካም እባክሽ በጭራሽ አላመነችኝም አዴ እኛ እንዳነቀናበር አወቀች ስለዚህ አላመነችኝም አለቻት። ዴቭ በጥፊ ብሎ አመነጫጭቆ እንዴት ከክፍሉ እንዳወጡኝ አንቺ አላየሽም እንጂ ስለዚህ አዴም አላመነችም አለች። ከዛ በጣም ተናዳ ስለነበረ ለማንኛውም በቃ ተረጋጊ፣ አሁን ወደ ቤትሽ መሄድ ትችያለሽ። ስለ አሹ ሰር ሁሉም ሰው በዱላ ነው እንዴ የሚቀበለው እያለች ነበር። አሁን ስለ አሹ ተይና አንቺ ወደ ቤትሽ ሂጂ ትላታለች ፍቅር። ከዛ ስላልተሳካላቸው በጣም ተናደዱ ማለት ነው። እነሱ አላማቸው እጅ ከፍንጅ አደይ ይዛ አደይ እንድጠላ ዴቭ ነበር አላሰበው። እንግዲህ ዳይመንድና ሮማን ደግሞ ቁጭ ብለው እኔ ከተማውን ላሳይሽ እፈልጋለሁ፣ አንቺ የምትፈልጊበት ቦታ ሁሉ ላሳይሽ ዝግጁ ነኝ። አሹ ደስ አይልም፣ አሹ ሳውን ልብሽን አዳምጪ ይላታል። ከዛ እሷም እሺ ትለዋለች። ከዛ በኋላ ቲና በጣም ተናዳ ስለነበረ ትመጣና አንተ ማትረባ ገንዘቤን አምጣልኝ ትለዋለች። ስለምን ገንዘብ ቆይ ምን ብለኝ ነበር ዴቪድ ወደ አንቺ ያመጣለሁ ይቅርታ ይጠቅሻል ብለኝ አልነበረም? ታዲያ ዴቪድ አለ ገንዘቤ ወይን ከገንዘብ ያልሆንኩ ወይን ከዴቭ አልሆንኩ እያለ ስጮህ፣ ከዛ ሮማን ምን እየተፈጠረ ነው? ስለምን ገንዘብ ነው የምታወሩ? ስለም አዴን እንዴ አዴና ዴቭ እንድትለያይ ነበር ያቀድኩ? ዳይመንድ እውነት ይሄንን ማመን አልችልም፣ እንዴት አዴ ላይ እንደዚህ ታደርገዋለትንና በጣም ትናደዳለች ሮማን። ከዛ ጥላቸው ትሄዳለች። ከዛ ሮሜ እባክሽ ተረጋጊ እያላት ነበር። ከዛ ተናዶ በአነቃት ቲናን አነቃት ዳይመንድ ማለት ነው። እገልሻለሁ ከአሁን በኋላ እኔን አታውቂኝም፣ እኔም አላቅሽም፣ አጠገቤ እንዳደርሽኝ እያላት ነበር። ብርሃንና አበባ አንድ ላይ እየተጫወቱ ወይም ውሃ እየተረጫጩ ከዛ አለልኝ ይመጣና ጫኔ ይመጣና ምን እየሰራሽ ነው? እኔ ወደ እኔ ተከታይን እያላት ነበር። እሷ ደግሞ ጫኔ ትሆኝ እኔ የትም አልሄድም፣ እዚህ ደስተኛ ነኝ። አዎ ጥሩ እያሳለፍን ነው። አንተ ጠዋት ያለ ፍላጎት የትም እንድትወስድ አልፈልግም ዛሬ ሩታ ሌሊን ለመጠየቅ ስትሄድ እንደ አጋጣሚ ባቡሬን ታገኛለች። ባቡሬን አልከኝ ስም ብላ ጠየቀች። እንዴት ይህንን ቤት ታስገባለሽ? ታሳፍራለሽ? አንቺ ልጅልሽ የነበረው እኮ ለምን አስገባሽ? እያለች ሌሊ ስትቆጣት ነበር። ነገር ግን ሌሊ ምንም እንዳልተፈጠረ ከዛ ሌሊ እኮ እንደተፈታች እናቷ ትነግራታለች። ተገኘች። ከዛ አዴና ዴፍን ሌሊን ለመጠየቅ ተያይዘው ይሄዳሉ። ቤዛ ደግሞ ለአሹ ትራፊ ትሰጠውና እንዴት ትራፊ ትሰጭኛለች ብሎ በጣም ተናደደ። አዴና ሌሊ በድጋሚ ተገናኙ። እንግዲህ ከተገናኙ በኋላ ዴቭን እሷን ለመጠየቅ ወደ እሷ ይሄዳል። ከዛ አንድ ላይ እንዳጋጣሚ ባቡሬን ያገኛሉ። ባቡሬ እንተዋወቅ በጣም አደናቅሽ ነኝ ምናምን እያላት እያለ ከዛ ባቡሬ ስግ ቤት እንዳለ ስታይ ዴቭ በጣም እናደዳል እጇ ስለጨበጣት። ከዛ አንድ ምን ሰራት ሌሊ እባክሽ ማንንም ማመን የለብሽም ራስሽን ጠብቂ እያላት ነበር። አዎ አንተንም አይቻለሁ እየተከተልከኝ ነበር እና በጣም ስትጨነቅ የነበረው አዴ ነበረች እያለ ስነግራት ነበር። ከዛ እንዴት አዴ ለእህታችን ላይ እንዴት እንደዚህ ታደርጋለች? እንዴት ዴቭ ጋር እንድትለያይ ታደርጋለህ? ምናምን እያለች እኔ እንደዛ አላደረኩትም ምናምን እያለ ስነግራት ነበር። ሮማን ግን አላምንም በጣም ታሳፍራለች፣ ይህንን ጉድማ አዴ ማወቅ አለበት ትለዋለች። ቅምጥል ደግሞ ማጋባት አለብን ብላ ኩንጎን እያስጨነቀች ነው። ትዳር ቀልድ ነው እንዴ? ዝም ብለን ትዳር ውስጥ ልንገባ አንችልም? ቤትም እኮ የለንም፣ ስራ የለንም፣ እንዴት ነው የምንጋባው? በቃ አባቴ አንድ ክፍል ይሰጠናል፣ እዛ እንኖራለን፣ በቃ እየሰራን ትላለች። አይ እኔ አሁን የማግባት ፍላጎት የለኝም እያላት ነበር። እሷ ግን ማግባት ትፈልጋለች። አዴና አብረው ጊዜ እያሳለፉ ደስ የሚል ቦታ ቁጭ ብለው እየተጨዋወቱ እንደውም የባርኮት ፍቅር ተቀብለሽ ነበር፣ እስቲ እንዴት እንደነበረው ንገሪኝ። ያኔ በጣም ተጎድቼ ነበረ እኮ ምናምን ፍቅርን ለማናደድ ነበረ እንደዚህ ያደረኩት እንጂ አንተን ለመጉዳት አስቤ አልነበረም፣ ይቅርታ አድርግልኝ ትለዋለች። እሱም ደግሞ አይ ረስቼዋለሁ፣ አሁንማ
አንተ አሸንፋል፣ አንተ ብቻ ሆኛለሁ አለችው። ከዛ እሱም አዎ አንቺ የኔ ብቻ ነሽ እያለ በጣም ደስ ብሎት ነበር። አሹ በጣም ከፍቷል። ቤት ውስጥ ማንም ስለሌለ ፍቅር መጣ ና ሳሎን እንሂድ እያለች እሱን ለመሻወር ስትሞክር የማቆሽ ሰው ሸውጂ፣ እኔ በጭራሽ ልሸውጅኝ አይችልም ያት እንግዲህ ባቡሬ ወጣ ብዬ ልምጣ፣ አየር ተቀብዬ ራስን ጠብቀሽ ትለዋለች ሌሊ። ከዛ አየር መቀበል ይወጣል ማለት ነው። እንግዲህ ባቡሬ ምን ላደርግ ነው? አህቴን ያግታል ወይንስ ምን ያደርጋል? ማሚ ግን ተጨንቃለች። አሹ ምን ተፈጥሮ ነው ፊትን ጥለን? አሁትዬ ዴቭም አዴም ሩታይም የለም ለዛ ነው የደበረኝ እያለ ሳወራ ከዛ ሩታ እንዳጋጣሚ ትመጣለች። ሩታይ እንኳን ደህና መጣሽ እያላት ከዛ እሷም እንኳን መጣሽ ይላል ስትል ሩታይ ለምንድን እርሽ እያለ ስጠይቃት አዎ በጣም ደብሮኝ ነው ቤዛና ፍቅር ማየት ስለማልፈልግ ለዛ ነው ናፍቃለሁ የኔ ሀሳቤ ይላት ትላና ታቅፋለች። አዴ እወድሻለሁ በጣም ምን እሺ እንዴ እወድሃለሁ በይኝ እንጂ እያላት እያለ ማለት ደብሎና አዴ መሽቷል እኮ እሳ ማድረሽ ነው እንዴ ትላለች። አዎ ሊሊ ጋር አድራለሁ ትላለች። ከዛ ሊሊን አገናኝ ስትላት ሊሊ ጋር እነሱ ያሉት ውጭ ነው። ሊሊ አጠገቧ እንደሌለች ሲሰማ ማሚ እጅግ በጣም ትናደዳለች። ምን ተፈጥሮን? ከዛ ሊሊ ጋር ትደውልና አዴ አንቺ ጋር ነች እንዴ እያለ ስጠይቃት አዎ እኔ ጋር ነች አዴ ትለዋለች። ከዛ ግን ፍቅር ግን ወዲያ ነው እየገባት